የስነ ፍጥረት ትምህርት በመጽሐፍ ቅዱስ እግዚአብሔር በመጀመሪያ ሰውን ሰማይና ምድር ፈጠረ ይላል። ሰማይና ምድር ማለት ሁለት ነገሮች ማለት ነው። ይህንን ቅዱስ ጳውሎስ በዕብራውያን መልእክት ምዕራፍ 11 ከቁጥር 3 ላይ ወስዶ ዓለሞች በእግዚአብሔር ቃል እንደተፈጠሩ የሚታየው ከማይታየው እንደሆነ ወይም እንደተፈጠረ እናምናለን ይላል። እንግዲህ እነዚህ ሁለት ዓለሞች የሚባሉ ዓለመ ሰማይና ዓለመ ምድር ናቸው። እነዚህ በእግዚአብሔር ቃል እንደተፈጠሩ ፈጣሪ ለዓለም ሁሉ ፈጣሪ አንድ አምላክ፣ አንድ ፈጣሪ፣ አንድ እግዚአብሔር መሆኑን እንደገና ደግሞ የተፈጠሩትም እምኀበ አልቦ ካለመኖር ወደ መኖር ፍሮም ነቲንግ ማለት ነው። እንደዛ እንደተገኙ ነው ቅዱስ ጳውሎስ የሚያስተምረው እና ስለዚህ በዚህ መሰረት እግዚአብሔር በ6 ቀናት ውስጥ ከሰኞ እስከ ዓርብ ባሉት ቀናት ውስጥ 22 ፍጥረታትን ፈጥሯል። በየወገናቸው ሲቆጠሩ ነው እነዚህ እንጂ ጠቅላላ የፍጥረቶቹ አይነት በቁጥርም ላይታወቅ ይችላል። በጣም ብዙ ነው። በየጊዜው የሚፈጠሩ አሉ። ለምሳሌ በክረምት ሰዓት የሚፈጠር፣ በምን ጊዜ በእርጥበት በቅዝቃዜ የሚፈጠር ተንቀሳቃሽ ሁሉ ማለት ነው። የሚታይ የማይታይም ሲባል የግድ የሚንቀሳቀስ ብቻ አይደለም። ብዙ ነገሮች አሉ በአይን የማናያቸው ነው። ክረምት ጊዜ የተፈጠሩ ማለት በክረምት ብቻ ይፈጠራሉ ይመጣሉ ማለት አይደለም። ባህሪያቸው ስላልሆነ ተደብቆ ሴሉ አለ፣ ዋናው ትኖ አለ። ግን በዛ ሰዓት ከአፈር ላይ የሚፈጠሩ ይሆናል እና እነኛ የተፈጠሩ ነገሮች በሙሉ ግን መጀመሪያ መሰረታቸው በእነዚህ በ6 ቀናት ውስጥ ነው። አዲስ ፍጥረት አይፈጠርም። ያ ሂደት ነው ማለት ነው። እኛ ራሱ አንዳንድ ጊዜ እንተኛለን፣ አንዳንዴ እንቀሳቀሳለን አይደል? ቤታችን ሆነን ተኛን ማለት የለንም ማለት አይደለም። ቤታችን ስለሆን ነው። ስንወጣ እንታያለን ወይም ድምፃችን ይሰማል ማለት ነው። ስለዚህ 22 ናቸው። እንደዚህም ዓለመ ምድርና ዓለመ ሰማይ ተብለው በሁለት ይከፈላሉ ቅድም እንዳየ ነው። ስለዚህ በመጀመሪያው በዓለመ ምድር ያሉትን እናያለን። አጠቃላይ እሁድ የተፈጠሩ ፍጥረታት ወይ መጀመሪያው ቀን እሁድ 8 ናቸው እና በእነዚህ ቀናት ዓለሞች ከሚባሉት የሰማይም የምድርም ናቸው የተፈጠሩት እና መጀመሪያ በምድር ያለውን የምናየው በምድር ጨለማ፣ ያው በሰማይ የለም ጨለማ የሚባል ነገር። ስለዚህ በዚህ ምድርና በሌሎች እንትኖች ዓለማት ወይም ደግሞ ጋላክሲዎች ወይም ፕላኔቶች ዙሪያ ጨለማ ሊኖር ይችላል። በሰማይ ብቻ ነው የሌለው እና በመጀመሪያ እግዚአብሔር ጨለማን ፈጠረ። ማለትም ጨለማ በጥልቁ ላይ ነበር ይላል። ያው የጨለማ የተገኘ ነው ማለት ነው። ጨለማ ይሁን ብሎ ሲናገር ባንሰማም ግን ያ የተገኘ ነው ወይም ደግሞ ጊዜ የሚቆጠርበት ነገሮችን ለመፍጠር እንደዛ ሆነ ማለት ነው። አሁን ለምሳሌ ስለ ጊዜ ስንነጋገር ፍጥረታት ከመፈጠራቸውን በፊት ጊዜ አለ። ነገር ግን ያ የፍጥረታት የተፈጠሩበት ጊዜ ተቆጠረ ማለት ነው። ለምሳሌ አንድ ልጅ ከመወለዱ በፊትም ጊዜ አለ፣ ቀመር አለ፣ አቆጣጠር አለ። ነገር ግን የዛ ለተወለደው ልጅ እንደ አዲስ ይጀምራል ለራሱ ማለት ነው። ነገር ግን መቆጠር የጀመረው ጊዜ በሱ ጊዜ ነው፣ በሱ ከተወለደ በኋላ ነው ማለት ግን አይደለም። የራሱ አለው። ነገር ግን ጊዜ ከፍጥረትን በፊት ነበረና በመጀመሪያው ጨለማ ሆነ። ያ ጨለማ እንግዲህ እንዲሁ እግዚአብሔር ያስገኘው ነው። ከምንም ከዚህ ነገር ፈጠረው አይባልም። ከዛ ቀጥሎ የተፈጠሩ ደግሞ 4ቱ ባህርያት ናቸው። እንግዲህ ከጨለማ ጋር 5 ይሆናሉ ማለት ነው። እና 4ቱ ባህርያት የመጀመሪያው መሬት ነው። እንግዲህ ዝርዝራቸውን ስናስቀምጥ በቅደም ተከተል ነው ማለት በረቂቅነታቸው ወይም ደግሞ በግዘፋቸው ነው። አሁን መሬት፣ ውሃን፣ እሳት፣ ነፋስ ብለን ነው የምንሄደው። እያንዳንዱን በሂደት ስናይ እየረቀቁ ነው የሚሄደው። ለምሳሌ መሬት ብለን ስንል መሬት ማለት አፈሩ ነው። አፈሩ በምናየው አፈር እህል የሚበቅልበት እኛ የምንኖርበት አፈር እና ከውሃ ጋር ስለተገናኘ ነው አንድ እንደ ምድር ማለት የጸና ማለት የጠነከረ እንደማለት በድንጋይ በምን በእግዚአብሔር ጥበብ ተጠንክሮ ነው እንጂ ተፈጥሮ አፈር ነው። በቃ ልክ አሁን ብንቆፍረው አፈር ነው ይቦናል በአቧራ ማለት ነው። ያን በኪነ ጥበቡ ከውሃ ጋር አዋህዶ መሬት ሆኖ እንዲኖር እንደ ሲሚንቶ እንደ ቡልኬት ያደረገው ማለት ነው። እና ከ4ቱ ባህርያት የተፈጠረው
መሬት የመጀመሪያ የሆነ ከአራቱ ባህርያት እሱ ከምንም ነው የተፈጠረው። ማለት ከአራቱ ባህርያት አንዱ የሆነው መሬት ተፈጥሮ ከምንም ነው። ከዚህ ነገር ተፈጠረ አይባልም። መሬት በአይን ይታያል፣ በእጅ ይጨበጣል ይላል። እንግዲህ መሬትን በአይን ማየት እንችላለን፣ መጨበጥም መዳሰስም መያዝም እንችላለን። እና የመሬት ደግሞ በውስጡ ሶስት ባህርያት አሉት። እነሱም ደረቅነት ማለትም በግዕዙ የብስ ይባላል። የብስነት ማለት አሁን አይታችሁ ከሆነ በባህርና በየብስ ሲባል ትሰማላችሁ አይደል? ባህርና በደረቅ ቦታ ማለት ነው። ክብደት ወይም ደግሞ ግዙፍነት፣ ግዙፍ ማለት ከባድ ነገር ማለት ነው። ሄቪ እንደምንለው። ጥቁርነት ማለት ጽሉምነት፣ ጸሊምነት፣ እነዚህ የመሬት መገለጫዎች ናቸው። እና መሬት ደረቅ ነው፣ በተፈጥሮ አፈር ነው። ከውሃ ጋር ሲሆን ነው ጭቃ የሚሆነው ምናምን። እንደገና ደግሞ ከባድ ነው መሬት፣ ቦታ ይይዛል፣ ክብደት ይመዝናል እና ስበትም ያለው ለዚህ ነው ራሱ ሌሎቹ ነገር ክብደት ስላለው። እንደገና ደግሞ ጥቁርነቱ ማለት በጨለማ ጊዜ ያው ተመሳስሎ ነው የሚኖረው እንጂ እንደ ውሃ ብርሃን ሰጪ አካል ስላልሆነ። ሌላው ሁለተኛው ከአራቱ ባህርያት አንዱ የሆነው ውሃ ነው። ውሃ እሱም የተፈጠረው ከምንም ነው። የውሃ ሶስት ባህርያት አሉት። እሱም ቅዝቃዜ፣ ውሃ በባህሪው ቀዝቃዛ ነው። ከእሳት ወይም ከሞቃት ጋር ሲሆን ነው እንጂ የሚሞቀው የሚፈላው የእሳት የውሃ ባህሪው እስከ መጨረሻ ሲሄድ ቀዝቃዛ የሚሆን አይስ መሆን እና ይሄ የራሱ ባህሪ ነው። ስንነካው ውሃ ማንኛውም ውሃ ይቀዘቅዛል። ይሄ በመንካት የሚታወቅ ነው። እርጥበት ደግሞ በአይን ነው። መሬት ላይ ሲደረግ መሬቱ ይረጥባል፣ ጨርቅም ይረጥባል። እርጥበት ይሄ ባህሪው ነው ማለት ነው። ከዛ ደግሞ ብርሃን ነው። ብርሃን ያስተላልፋል። በጨለማ ውስጥም ቢሆን ውሃ ጋር ስትደርሱ ብርሃን አለ። ከውሃ ጋር ተገናኝቶ ብርሃን ያንጸባርቃል። የመብራቱንም ብርሃን ያው ስብረት ቢኖረውም መብራቱ ያው ብርሃኑ ይተላለፋል ማለት ነው። ስለዚህ ይሄ ቅዝቃዜው፣ እርጥበቱ፣ ብርሃኑ የውሃ ባህሪው ነው። ከዛ ቀጥሎ ሶስተኛው እሳት ነው። እሱም ከምንም ነው የተፈጠረው እሳት እና እሳት አሁን ይሄ ውሃ በአይን ይታያል አይደል? በእጅም ይዳሰሳል፣ ግን አይጨበጥም። ውሃን ጨበጣችሁ መያዝ አትችሉም። ስለዚህ ከአፈር ይረቃል ማለት ነው በአንድ ነገር ባለመጨበጥ። ከዛ ደግሞ እሳት ላይ ስንሄድ ሶስተኛው ከአራቱ ባህርያት አንዱ የሆነው እሳት ከምንም ነው የተፈጠረው። በአይን ይታያል፣ ግን ሊጨበጥም ሊዳሰስም አይችል። አሁን እንግዲህ ከመሬትም ከውሃም ረቀቀ ማለት ነው። ጭራሽ እንደ ውሃው መንካት አይቻልም። እሳት ደግሞ በራሱ አይታይም፣ ወይ በእንጨት ላይ ወይ በልብስ ላይ ወይ በሆነ ማቴሪያል ዕቃ ላይ ካልሆነ እሳት በራሱ ሊሆን አይችል። ውሃ ግን አንስታችሁ ወደ ላይ ብትወስዱት በአየር ላይ ሊሄድ ይችላል። በደመና ውስጥም በአየር ውስጥም ይኖር ይችላል ውሃ። እሳት ግን እንደዛ አይደለም። በቃ ወይ በእንጨት ወይ በብረት ላይ ወደ ነገር ካልሆነ በራሱ እሳቱ ብቻውን ነበልባሉ ራሱ ወደ ላይ ይወጣል። ነበልባል ፌሙ ማለት እሱም ቢሆን ከዛ ከታች ካለው ነው እንጂ የሚሄደው በራሱ እንትን ሊል አይችልም፣ ሊገኝ አይችልም። እና የእሳት ባህሪ አንዱ ነው እና የእሳት ከሌላው ረቂቅነቱ እና የእሳት ሶስት ባህሪያት አሉት። እነሱም ሙቀት፣ ብርሃንና ደረቅነት ነው። እና እሳት በባህሪው ደረቅ ነው፣ ያደርቃል። እርጥቡንም ቢሆን ያደርቃል። ሙቀት አለው፣ ያው ይሞቃል። ብርሃን አለው፣ ያው ብርሃን ከእሳት ይገኛል። በጨለማ ውስጥ ብታበሩት እሳት ካለ ብርሃን ይኖራል ማለት ነው። ሌላው አራተኛውና የመጨረሻው የአራቱ ባህርያት አንዱ ነፋስ ወይም አየር ነው። እንግዲህ አየር በተለያየ መንገድ ይገለጣል። በኦክስጅን፣ ካርቦን ዳይኦክሳይድ በተለያየ ስያሜ ሊጠራ ይችላል። ነገር ግን ዋናው ነፋስ የምንለው የሚንቀሳቀሰውን ነው። ያንን ሁሉ ተሸክሞ የሚሄደውን ነፋስ ነው እና የነፋስ ቀመሩ ምኑ እንግዲህ በባዮሎጂ የተለያየ ሊሆን ይችላል። እኛ ከመጽሐፍ ቅዱስ አንጻር ነፋስ ወይም አየር ብለን የምንለው የሚንቀሳቀሱ ነው። መጽሐፍም ራሱ የዮሐንስ ወንጌል ምዕራፍ 3 ላይ ጌታ የተናገረው ነፋስ ድምፁን ትሰማለህ፣ ዛፎችን ሲያንቀሳቀስ፣ አቧራውን ሲያስነሳ ታያለህ። ነገር ግን ራሱን ነፋሱን አታየው፣ ከየት እንደመጣ ወዴት እንደሚሄድ አታውቅም፣ በአይን ስለማይታይ ማለት ነው ብሎ ተነግሯል። እኛም እናውቃለን። እና ስለዚህ ነፋስ ከመሬትም ከውሃም ከእሳትም ይረቃል ማለት ነው። በአይን አይታይም ጭራሽ። እሳት ቢያንስ በአይን ይታያል፣ ባይጨበጥም ባይዳሰስም። ነፋስ ግን መኖሩ እናውቃለን እንጂ ልንይዘውም ልንጨብጠውም ልናየውም አንችልም። የተፈጠረው ከምንም ነው።
ስለዚህ የእሱ ደግሞ እንግዲህ ነፋስ የራሱ ባህሪያት አሉት እና ረቂቅ ነው፣ በአይን አይታይም። እንደገና ደግሞ ጥቁር ነው። አሁን ጥቁር ምንድነው ስሙ? ይሄ ነፋስ በመልክ ስለሚታይ አይደለም፣ ግን በጨለማ ውስጥ በብርሃን ስለሚኖር ነው። ስለዚህ በዚህ የሚታየው እና ስለዚህ ረቂቅነቱ፣ ፍጥነቱ እና ደግሞ ጸሊምነት መነፋስ ጸሊም ባሕርያሁ ይባላል። በዛ ይገለጻል ማለት ነው። የአራቱ ባህርያት የየራሳቸው ዋና ዋና ባህሪ አላቸው። አንዳንድ ባህሪ ብቻ ማለት ነው። ለምሳሌ የመሬት ደረቅ ነው። ውሃ ደግሞ ቀዝቃዛ ነው። እሳት ብርሃን ነው። ነፋስ ረቂቅነት ነው። ይሄ ዋና ነገር። ነፋስ ማለት በቃ ረቂቅ ነው። እሳት ከተባለ ደግሞ በቃ ብርሃን አለ ማለት ነው። ውሃ ከተባለ ደግሞ ይቀዘቅዛል። መሬት ከተባለ ደግሞ ደረቅ ነው። ያው መሬት ላይ በባህሪው አፈሩ ማለት ነው። እና አራቱ ባህርያት ማለት እነዚህ አራቱ ባህርያት ለፍጥረት መሰረቶች ናቸው። አንድ ላይ ሆነው ይኖራሉ። ለምሳሌ አፈር ነው መሬት፣ ነገር ግን በነፋስ ተጠርጎ አያውቅም። ምክንያቱም ከውሃ ጋር ሆኖ መሬትና ውሃ አንድ ላይ ሲሆን ነፋስን ያሸንፈዋል ማለት ነው። ነፋሱ በቃ አቅም ያጣል። ምክንያቱም ውሃውን ጭቃውን ተሸክሞ መሄድ አይችልም። ውሃና መሬት አንድ ላይ ሲሆኑ እሳቱ መሬቱን ነፋሱ መሬቱን ሊጠርገው አይችልም። እንደገና ደግሞ ውሃ ደግሞ እሳቱን እንዳያጠፋው በመሬቱ ውስጥ ይሆናል እና ስለዚህ አንዱ አንዱን ሳያጠፋው ከውሃ አራቱ እርስ በርስ የሚጠፋፉ ናቸው። ለምሳሌ ውሃ እሳትን ያጠፋል። እሳት በአየር በነፋስ እየተነዳ መሬቱን ምኑ ሊያቃጥል ይችላል። ነገር ግን የሚጠፋፉ ነገሮች በእግዚአብሔር ቸርነት አንድ ሆነው ሕይወት ይሰጣሉ ማለት ነው። ሰውን ጨምሮ በምድር ላይ ያሉ ተንቀሳቃሽ ሕይወት ያላቸው ነገሮች በሙሉ እነዚህ አራቱ ባህርያት አሏቸው። እነሱን በሂደት እንዴት እንደሆኑ እናያለን። ከዛ የሚቀጥለው አሁን እንግዲህ ጨለማ አንድ ነው። አራቱ ባህርያት አሉ፣ አምስት ይሆናሉ። ስድስተኛ ሰማይ ነው፣ ወይም ደግሞ ሰማያት ልንል እንችላለን። ምክንያቱም ሰማይ ከአንድ በላይ ስለሆነ እና ዓለመ ሰማይ የሚባለው ዓለሞች በእግዚአብሔር ቃል ይፈጠራሉ አይደለም ያለ መጀመሪያ ላይ ቅዱስ ጳውሎስ አንዱ ዓለመ ምድር ነው፣ አይተናል። እሱን አየን፣ በእሑድ ዕለት የተፈጠሩት። ከዛ ደግሞ አሁን የሰማይን ዓለም ነው አንደኛው ዓለም እና እግዚአብሔር ሰማያትን ከእሳት የማቃጠል ባህሪውን ትቶ በብርሃን ብቻ ፈጠራቸው እና እሳት ሰማያት ማለት ብርሃን አላቸው፣ ነገር ግን አያቃጥሉም። የተፈጠሩት ከእሳት ነው ማለት ነው እና የሰማዩን ዓለም ለመግለጽ አንችልም አሁን በዚህ ምክንያቱም አሁን በዚህ በምንኖርበት አይነት አኗኗር አይደለም በሰማያት የሚኖረው እና ለማመን ነው እንጂ አኗኗሩን በትክክል እንዲህ ነው እንዲያ ነው ብሎ ማስረዳት አይቻልም። የተቀረጸ ቪዲዮም የለም፣ ፎቶም የለም። ሌላም እኛም ቢሆን ደርሰን ሄደን አይተን የምንመጣው ነገር አይደለም። የምናምነው ብቻ ነው ስለ ሰማይ ማለት ነው። እና እነዚህ ሰማያት ቁጥራቸው 7 ነው። ከላይ ወደ ታች ሲቆጠሩ እዚህ ጋር አቀማመጡን እናስተካክለዋለን። ጽርሐ አርያም፣ መንበረ መንግስት፣ ሰማይ ውዱድ፣ ኢየሩሳሌም ሰማያዊት ወይም መንግስተ ሰማያት፣ ኢዮር፣ ራማ፣ ኤረር ናቸው እና ኢዮር፣ ራማ እና ኤረር የመላእክት መኖሪያዎች ናቸው። ዓለመ መላእክት ወይም ዓለማተ መላእክት ይባላሉ። ኢየሩሳሌም ሰማያዊት ወይም መንግስተ ሰማያት ማለት ደግሞ ከምጽአት በኋላ ኢዮር፣ ራማ፣ ኤረር የሚባሉት ሶስቱ ሰማያት ሲያልፉ ጻድቃን ቅዱሳን ከመላእክት ጋራ በሚኖሩበት ነው መንግስተ ሰማያት ማለት ያ እዛ ነው ማለት ነው። ከዛ ውጪ ጽርሐ አርያም ያው እንትኑ ነው የመንግስተ ሰማያት የመጨረሻው ክፍል ነው። መንበረ መንግስት ደግሞ ስሙ እንደሚገልጠው እግዚአብሔር ለመላእክቱ ክብሩ የሚገለጥበት ለወዳጆቹ የሚገለጥበት ቦታው ማለት ነው። እግዚአብሔር ቦታ አይወሰንለትም። ነገር ግን መገለጥ ሲፈልግ መታየት ሲፈልግ ምስጋና ሲቀበል የሚገለጥበት የክብር የመንግስቱ እንትን ማለት መንበረ መንግስት መቀመጫው ማለት ነው። ሰማይ ውዱድ የሚባለው ደግሞ ያው መላእክት ቁመው 24ቱ ካህናተ ሰማይ 4ቱ ጸወርተ መንበር እነዚህ ሆነው ምስጋና የሚያቀርቡበት የሚያጥኑበት የእነሱ ነው ማለት ነው። እና 7ቱ ሰማያት እነዚህ ናቸው ከሞላ ጎደል። ቀጥሎ የምናየው ደግሞ ያው በዛው በሰማይ ማለት ነው 7ተኛ ፍጥረታት መላእክት ናቸው። የመላእክት አፈጣጠር ከምንም ነው መላእክት የተፈጠሩት። በዕብራውያን
1:6 መዝሙር 103 ቁጥር 4 ላይ ከእሳትና ከነፋስ ተፈጠሩ ይላል። ይሄ ግን ረቂቅነታቸውንና ፍጥነታቸውን ለመግለጥ ነው እንጂ መላእክት እንደዛ አይደሉም። ምክንያቱም ከእሳትና ከነፋስ ቢፈጠሩ ይጠፉ ነበር፣ የሚሞቱ ይሆኑ ነበር ማለት። ለምሳሌ ከአራቱ ባህርያት የተፈጠረ ማንኛውም ፍጡር ይሞታል፣ ይጠፋል። እሱን እናያለን በሂደት። የመላእክት ግን እንደዛ አይደሉም። ተፈጥሯቸው በእግዚአብሔር ጥበብ እንዲሁ ነው የፈጠራቸው ማለት ነው። ምክንያቱም መላእክት አይሞቱም፣ ምግብ አይበሉም፣ ስጋ ለባሽ አይደሉም። እነዚህ አራቱ ባህርያት ማለት ለምሳሌ ነፋስና እሳት ቢሆን ኑሮ እነዚህ ነፋስና እሳት ውሃና መሬት እርስ በርሳቸው ተመጋግ ለሌላውም ሕይወት ናቸው። እነሱም ይመጋገባሉ። ለምሳሌ ውሃው ንጹህ እንዲሆን አየር መኖር አለበት። የሙቀቱም የምድር ሙቀት መመጣጠን አለበት እና በምድር ላይ ያለው ነገር ይሄ ሁሉም ነገር ኢኮሎጂ ይባላል። አራቱ ባህርያት ኢኮሎጂውን ስነ ምህዳሩን ተፈጥሮን የሚያስተካክሉ ናቸው እና እነዚህ ይቀያየራሉ፣ ያንሳሉ፣ ይበዛሉ፣ ይጨመራሉ ምናምን እንደዚህ ናቸው እና በእነዚህ የተፈጠሩ ፍጥረታት ደግሞ ያልፋሉ። ሰዎችም እጽዋትም ምንም በሙሉ እንስሳትም ይሞታሉ። መላእክት ግን ከነሱ ስላልተፈጠሩ አይሞቱም። ረቂቃን ናቸው። በራሳቸው መንገድ ነው የሚኖሩት ማለት ነው እና እንደገና ደግሞ ጾታ የላቸውም። ስጋ ስላለበሱ ጾታ የላቸው፣ ነገር ግን በወንድ ጾታ ይጠራሉ። በመጀመሪያ የፈጠረው አዳም ስለሆነ ሁሉም በዛ ስም ይጠራል ማለት ነው። ረቂቃን ናቸው፣ ያው በዓይን አይታዩም ማለት ነው። የመላእክት አገልግሎት ያለ እረፍት እግዚአብሔርን ያመሰግናሉ። ከእግዚአብሔር ወደ ሰዎች ይላካሉ ለምህረት ማለት ነው። ለመዓትም ሊመጡ ይችላሉ፣ ለማጥፋት መተው ኃጢአተኞችን እንደ ለምሳሌ እንደ ሰዶምና እንደ ገሞራ ያሉት ሎጥን ከነ ልጆቹ ሲያድኑ ለነዛ ደግሞ መዓት ሆኖባቸዋል። ስለዚህ ለአብዛኛው ለምህረት ይመጣሉ። የሰዎችን ጸሎት የሚያሳርጋሉ። ይህ ማለት እግዚአብሔር የሰዎችን ጸሎት አይሰማም ማለት አይደለም። ወይም ደግሞ መላእክትን ሲልካቸው እሱ ሰዎችን ጋር መድረስ ስለማይችል ስለሚያቅተው ስራ ስለሚበዛበት ወይም ስለማያውቅ ማለት እግዚአብሔር ሁሉ ነገር ሙሉ ነው። ሁሉን ነገር ማድረግ ይችላል። በእኛ አቅም አይደለም። እግዚአብሔር እኛ በምንረዳበት አቅም አይደለም። እግዚአብሔር ሁሉም ማድረግ የሚችል ሁሉም ቦታ የሚገኝ እውቀቱ የማይገደብ ዩኒቨርሳል የሆነ አንሊሚትድ የሆነ አምላክ ነው። ነገር ግን መላእክትን የሚልካቸው እነሱ በማገልገላቸው እያገለገሉ እያመሰገኑ እየተላላኩ ጸጋ ስለሚበዛላቸው የእግዚአብሔር አገልጋይ በመሆናቸው በሚያገለግሉት ልክ በረከት፣ ጸጋ፣ ክብር ይበዛላቸዋል። ለእነሱ ነው ጥቅሙ እንጂ ለእግዚአብሔር አይደለም። እግዚአብሔር እነሱን ሳይልክ በፈለገውም ሊያደርግ ይችላል። ግን እነሱ ማድረጉ የክብሩ መገለጫ። መላእክትና ሰው የተፈጠሩት ራሱ እያገለገሉት አምላክነቱን እያመሰገኑ ክብሩን እንዲገልጡ ነው። ስለዚህ እነዚህ መላእክት እንደሚያደርጉት የእግዚአብሔርን ክብር ለመግለጥ እና ራሳቸውን ለማድረግ በረከት ለማግኘት ጸጋ ለማብዛት ነው እንጂ እግዚአብሔር ስለማያውቅ ማለት አይደለም። ወይም የእግዚአብሔር መንግስት እየተሻሙ አይደለም። አንዳንዶቹ ቀጥታ ለእግዚአብሔር ነው የምነግረው መልአክ ምንም አያስፈልገኝም ይላል። እንደዚህ የሚባል ነገር የለም። እግዚአብሔር ሊሰማ ከፈለገ ይሰማሃል። መላእክቱን መላክ ካለበት ደግሞ ይልካል። የሚወስነው እግዚአብሔር ነው እንጂ እኛ አይደለን የምንመርጥ። እኛ በምረጥ ነው አይደለም። ሐዋርያት እስር ቤት እያሉ ከእስር ቤት እንዲያወጧቸው መላእክትን ነው የላከው። ኢያሱን እንዲረዱት መልአኩን ነው የላከው። እንደገና እስራኤልን ከግብፅ ሲወጡ ፈነወ መልአኩ አድኃኖሙ ቅዱስ ሚካኤል ነው መንገድ እየመራቸው የነበረው እና እግዚአብሔር ከላከ ላከ ነው፣ መቀበል ነው እንጂ ምርጫ ማድረግ አይቻልም። በእግዚአብሔር ውሳኔ ውስጥ ሰው የመምረጥ ነፃነት የለውም፣ የመቀበል ነው ያለው። ስለዚህ የለመነ ሰው የሚለምን ሰው ብር ቢሰጠው፣ ሳንቲም ቢሰጠው፣ ምግብ ቢሰጠው ይህን አልቀበልም አይልም። በቃ ለማኝ ነው። የተሰጠውን ይዞ መሄድ አመስግኖ መሄድ ነው ያለበት እና እግዚአብሔርን ስንጠይቅ እግዚአብሔር በቸርነቱ እንዲያደርግ ነው። የቸርነቱን ስራ በተለያየ መንገድ ሊገልጽልን ይችላል። እንዲሁ ሊያደርግልን ይችላል። መላእክትን ሊልክ ይችላል። በተለያየ መንገድ በስነ ፍጥረታት፣ በውሃው፣ በጸበሉም፣ በመስቀሉም፣ በአየሩም በፈለገው መንገድ ሊገለጥልን ይችላል። መገለጫ መንገዱን እኛ አንመርጥም። እሱ የመረጠውን ነው የሚያደርግ። ስለዚህ መላእክት እሱ ራሱን ከሚገልጥባቸው ክብሩን ከሚገልጥባቸው መካከል የመጀመሪያዎቹና ዋናዎቹ ናቸው ማለት ነው። ጥቅሙ ደግሞ ለራሳቸው ለምሳሌ እኛን ጸሎት ሲያሳርጉ የእኛን ጸሎት ጋር የሰማ ማለት አይደለም። ምልጃ ነው። እኛ ኃጢአተኛ ስንሆን እንደ ማስታረቅ ማለት ምልጃ ማለት እኮ ማስታረቅ ነው። ለምሳሌ እናትና አባት በሆነ ሰው ጋር ስጣሉ የሁለታችሁ
የሁለታችሁ ወይም ደግሞ ዛ የተቀየመው ሰው ቀራቢ የሆኑ ሰዎች ከዚህ ጋር ያስታርቃሉ አይደለም። ስለዚህ የሚሰማ የሚደመጥ እና ክብር ያለው ሰው ማዕረግ ያለው ታዋቂነት ያለው በዛ ጥሩ አመለካከት ያለው ሰው ለሽምግልና ቢላክ ያኛውን ሰው ማሸነፍ ይችላል እንደማለት ነው እና መላእክት ማለት ወይም የእግዚአብሔር ወዳጆች ያንን ይዘው ይቅር በለው ምናምን ይናገራል አይደል። ይችን ዛፍ ቆርጣታለሁ ሲል የወይኑ ባለቤት በዚህ ዓመት ተዋት በዚህ ዓመት ተዋትና በዚህ ዓመት እንድትተዋት እባክህ ተዋትና በሚቀጥለው ካላፈራች ትቆረጣለች አለ። እንግዲህ እድሜ እንድናገኝ ጊዜ እንድናገኝ እድል እንዲሰጠን መላእክት ስለኛ ይጠይቃሉ። ይሄ የእግዚአብሔር መንገድ ነው። ምሕረት ማድረግ፣ ማዳን፣ ይቅርታ ማድረግ፣ መለመን፣ መማለድ እግዚአብሔር ባህሪው ነው። እግዚአብሔር ባህሪው ማዳን፣ ይቅር ማለት ነው እና በዚህ ባህሪ ውስጥ ደግሞ መላእክት ከእሱ ጋር በባህሪ አንድ ስለሆኑ የእግዚአብሔር መንገድ ስለሆነ ተፈጥሯችን መላእክትም እኛም መልካም ነገር የማድረግን ነገር ስንጠይቅ እግዚአብሔር ያንን ይቀበላል። ቃል ኪዳኑ ነው ማለት ነው። የወዳጆቹን እግዚአብሔር ፍቅሩን የሚገልጠው የእነሱን ልመና በመቀበል ያ ደግሞ ለሰዎች ጥቅም ይሆናል። ስለዚህ ፍቅር ነገሰ ማለት ነው። በመላእክትም እያዘን ከእግዚአብሔር ጋር አስታረቁን ማለት ነው። ይቅር በላቸው ብሎ ዘካርያስ ላይ ያለው ዮሐንስ ላይ ያለው ይሄ ነው። የእግዚአብሔር ወዳጆች ይጠብቃሉ። ይሄ በደንብ ስትወድቅ ያነሷል፣ ከችግር ያድኑሃል። ይሄ የተረጋገጠ ነው። ከጠላት ሲያድኗቸው፣ ከእሳት ሲያድኗቸው፣ እነ ሰለስቱ ደቂቅን እነ ዳንኤልን ከአንበሳ ሲያድኗቸው፣ እስራኤልን ከባህር መስጠም ሲያድኗቸው፣ እነ ኢያሱን ከጠላት ሲያድኑ፣ በተለያየ መንገድ ያሉ ሐዋርያትን ከእስር ቤት ሲያወጧቸው፣ እኛንም ዛሬ በማናቀውና ባልተረዳነው መንገድ ካልጠበቅነው ችግር ሁሉ ይጠብቁናል። ይሄ እምነታችን ነው እና ይሄ የእግዚአብሔር ልጆቼ እንዳታሳዝኑ ጠባቂ መላእኮቻቸው እግዚአብሔር ፊት ይቀርባሉ ይላል። እያንዳንዱ ሰው ጠባቂ መልአክ መኖሩን ይሄ ያስረዳናል ማለት ነው። እንግዲህ ይሄ የመላእክት አገልግሎት ነው እና በመጨረሻ የተፈጠረው እሁድ ከተፈጠሩት 8 ፍጥረታት 8ኛውና የመጨረሻው ብርሃን ነው እና ብርሃን የተፈጠረው ምንድን ነው? መላእክትን እግዚአብሔር ከፈጠረ በኋላ ፈጣሪያቸውን መፈለግ ጀመሩ። አይምሯቸው እኛ ዛሬ እንደምንጠይቀው እንጠይቃለን አይደል? እግዚአብሔር አለ የለም፣ እንዲህ ነው እንዲያ ነው ብሎ አይምራችን ይመራመራል፣ ይጠይቃል። እንደዛ መላእክትም ይጠይቃሉ እና ይሄ ባህሪ ነው፣ ደረጃ የማሰብ ደረጃቸው ነው እና ከዛ በኋላ ሲያስቡ ማነው የፈጠረን ብለው ሲነጋገሩ ሰይጣን በክብር ሳጥናኤል የሚባለው ሰይጣን የኋላው ሰይጣን በክብር ይበልጥ ነበርና ከመሬት ተነስቶ ዝም ብሎ ከራሱ ፈጥሮ እኔ ፈጠርኳቸዋለሁ እሱ እንዳልሆነ ያውቃል፣ ማንም ያውቃል። ግን እሱ በድፍረት በውሸት እኔ ነኝ የፈጠርኩኝ ብሎ ተናገረ ማለት ነው እና የውሸት አባት ይላል ዮሐንስ ወንጌል ምዕራፍ 8 ላይ የውሸት አባት አቧለ ሐሰት። ምክንያቱም ማንም ሳያሳስተው በራሱ ጊዜ ውሸትን ስለፈጠረ ማለት ነው እና በዛ ምክንያት ቅዱስ ገብርኤል ደግሞ አይ እኛ ሁላችን እኩል ነን፣ ተመሳሳይ ቅርጽ ነው ያለን፣ ተመሳሳይ እንትን ነው ያለን፣ በደረጃ ከኛ ብትበልጥም ሁላችንም የየራሳችን ማዕረግና ክብር አለን በደረጃ። ስለዚህ አንተ ከኛ ማዕረግ ከፍ አልህ ማለት አምላክ ነህ ማለት አይደለም ብለው ንቁም በበላዌነ እስከ ንረክቦ ለአምላክ ነው የፈጠረን እግዚአብሔር እስኪገለጥልን ድረስ በያለንበት ጸንተን እንኑር። እየጠየቅን እንቆይ ማለት ነው። ጥያቄ እምነት ማለት የጥያቄ መልስ እና እየጠየቅን እንቆይ እንጂ አልተመለሰም። ትክክለኛው መልስ የሰይጣን አይደለም። ስለዚህ ጥያቄያችንን መጠየቅ መቀጠል አለብን እና ይሄ ልክ አይደለም፣ በእምነታችን እንጽና በያለንበት አለ። ከዛ እግዚአብሔር ወዲያውኑ ብርሃን ፈጠረ። እግዚአብሔር ለመላእክት የተፈጠረ የተገለጠላቸው ብርሃን በመፍጠር በመገለጥ ነው። ከዛ የዲያብሎስ ውሸቱ ታወቀ፣ የእግዚአብሔር ደግሞ አምላክነቱ ተረጋገጠ። ቅዱስ ገብርኤል አሸነፈ። ሌሎች መለከዛ ሰይጣንን ሳጥናኤልን እውነት ነው ብለው ያመኑና ከእሱ ጋር የተባበሩት በሙሉ አጋንንት ተባሉ። እሱ ጋኔን ይባላል፣ እነሱ አጋንንት። ሰይጣን ይባላል፣ ሰይጣን ከሳሽ ማለት ነው። እነሱ ደግሞ ሰይጣናት ይባላሉ ተከታዮቹ። እሱ ዲያብሎስ ይባላል፣ ትዕቢተኛ ማለት ነው። ምክንያቱም ይሄው ከሆነ በኋላ እግዚአብሔር በብርሃን በፍጥረት ከተገለጸላቸውም በኋላ እግዚአብሔርን ይቅርታ ጠይቅ፣ ንስሐ ግባ፣ አምልክ፣ ስገድ ሲሉት እምቢ አለ በትዕቢት። ስለዚህ ነው እቡይ ትዕቢተኛ የሚባለው እና ትሕትና የክርስቲያኖች መገለጫ ነው። ትዕቢት፣ እብሪት፣ ቡይነት፣ ኩራት ምናምን የመሳሰሉ ነገሮች ደግሞ ሰውን መናቅ፣ መስደብ፣ ማቃለል ይሄ የሰይጣን መገለጫ የክፉ መንፈስ መገለጫ ነው ማለት ነው።
እንግዲህ የእሑድ ፍጥረታት እነዚህ ናቸው። ከዛ በኋላ ደግሞ ወደ ሰኞ ነው የምንሄደው። ሰኞ ማለት ሰኑይ ነው የሚባለው ቀኑ እና እግዚአብሔር ሰኑይ የፈጠረው አንድ ፍጥረት ነው፣ እሱም ጠፈርን ነው። ከዛ በፊት የነበረው ሳሌ እሑድ ዕለት ሲፈጠሩ ውሃና አፈር አንድ ላይ ነው የነበረው። ውሃና አፈር አንድ ላይ ሆነ ማለት ጭቃ ነበር ማለት ነው። ይህ የምናያቸው አሁን እዚህ ጋር የሌሉ ሌሎችም ዓለማት ይኖራሉ የተለዩ እና እግዚአብሔር ውሃውን ከመሬት ወይም ከየብሱ ለየውና በዙሪያው ወሰነ። እንደገና ደግሞ አንዱን እጅ ደግሞ ከጠፈር አለው፣ ጠፈር አድርጎ ሰራው። የምናየው ህዋ እኛ ባንደርስበትም እሱ ህዋው ከላይ የሚታየው ነገር ህዋው ነው የከለለው ማለት ነው። ወደ ላይ ስናይ የምናየው ነገር በሙሉ እሱ ማለት ነው። እንግዲህ አቀማመጡ ምናምኑም በትክክል ላናቅ እንችላል። ነገር ግን ህዋው የሚባለው ህዋውን አይናችን ሄዶ የሚያርፍበት ከውሃ የተፈጠረው ጠፈር ነው ማለት ነው። እሱን ነገር መመራመር ማወቅ መድረስ አንችልም። ያ ዓላማውም እሱ አይደለም። የሃይማኖት ትምህርት ዓላማው የተፈጠሩት ነገሮች በሙሉ እግዚአብሔር እንደፈጠራቸው ማመን ነው እንጂ የተፈጠሩትን እያንዳንዱን ነገር ማጥናት አይደለም። የስነ ፍጥረት ጥናት አይደለም የምናደርገው። የተፈጠሩ ነገሮችን የምናውቃቸውን የማናውቃቸው የምናየውን የማናየውን በሙሉ አንድ አምላክ ፈጠረ ብለን ማመን፣ ይሄ ነው የእምነቱ ዋና ዓላማ ማለት ነው። እና አንዱን ጠፈር ብሎ ፈጠረ። ከዛ በላይ ያለውን ደግሞ ከጠፈር በላይ አንዱ እጅ ውሃ ሃኖስ ብሎ በዛ አደረገው። ስለዚህ ውሃው ከሶስት ተከፈለ። በዚህ ዓለም ያለው በውቅያኖስ በምን ያለው ምናልባት በተለያዩ ሌሎችም ጋላክሲዎች ጠፈሮች ፕላኔቶች ውስጥ ውሃ ካለ የአጠቃላይ በሙሉ በዚህ በኢኮሎጂ ውስጥ ያለው በሙሉ እንደገና ጠፈር እንደገና ደግሞ ከጠፈር በላይ ያለው ውሃ። ስለዚህ ውሃ ከሶስት ከፈለ። ይሄ ሰኞ ነው የተደረገው። ከዛ በኋላ እና አንድ ፍጥረት ነው የፈጠረው። ውሃውን ከውሃ ሰማይን ወይም ጠፈርን ፈጠረ። ይሄ መጨረሻው ስምንተኛ እንደማለት ነው። የጠፈር ስምንተኛ ማለት ነው። ከዛ በላይ ያለው ጠፈር ነው። ከዛ በኋላ ነው ሰማይ ያለው ማለት ነው። እና ስለዚህ አቀማመጡ በጎንም ይሁን በላይም ይሁን እሱ እንደኛ መሬት እንዳለችበት ሁኔታ ነው። ዋናው ነገር ግን ጠፈር መኖሩን ከጠፈር ላይ ሌላ ውሃ መኖሩን ብቻ ነው። ከዛ በኋላ ደግሞ ሰማያት መኖራቸውን ነው ምናምነው የምናውቀው ማለት ነው። ይሄ እግዚአብሔር ለወዳጆቹ የገለጠው ነው እንጂ እነሱ ሄዶ በዚህ ሆኖ በማይክሮስኮፕ አይተው ምናምን አረጋግጠው አይደለም። እምነት ነው። በእምነት ለቅዱሳን የተገለጠላቸው ነው ሃይማኖት ማለት። ስለዚህ ከዛ ቀጥሎ ሰኑኝ ነው የምንሄደው። ማክሰኞ ይቅርታ፣ ሰሉስ ይባላል በግዕዝ። ሰኑኝ ማለት ያማረ ቀን ማለት ነው። ሰኞ ሰሉስ ማለት ደግሞ ሶስተኛ ቀን ነው። እሁድ፣ ሰኞ፣ ማክሰኞ ማለት ነው። ሰሉስ ማክሰኞ ይባላል። ማግ ሰኞ ማግስት ማለት ነው። የሰኞ ማግስት ነው። በተለምዶ ማክሰኞ ተብሏል። እንግዲህ ወይ በድሮ ዘመን የነበረ ሌላ ቋንቋ ሊሆን ይችላል። እግዚአብሔር ከአፈር ማክሰኞ ምንድን ነው ያደረገው? የመሬትን ቅርጽ ወሰነ ይላል። ውሃውን ሰበሰበና ውቅያኖስ አድርጎ በየቦታው ወሰንና መሬትን ዝግጁ አደረጋት። ልክ እንደ እርሻ እንድትሆን እንደታረሰ እርሻ እንድትሆን አደረጋት። ከዛ በኋላ 20ውን ዓለማት አዘጋጀ ማለት ነው። አሁን እንግዲህ ይሄ የመሬት ክፍል ነው። የመሬት አካል ያለው ማለት ነው 20 ዓለማት እና በውስጣቸው የአራቱ ባህርያት የሚንጸባረቅባቸው የሚጎላባቸው ነገር ግን አካል ናቸው ማለት ነው። እነዚህ የሚታዩ የሚጨበጡ ነገሮች ናቸው 20 ዓለማት የሚባሉት። እና 20 ዓለማት የአራቱ ባህርያት ነው የሚከፋፈሉት። የመሬት ክፍል የመሬት ድርሻ 5 ነው። ይህንን የምንኖርበትን ፕላኔት መሬት ጨምሮ ሌሎች 4 አሉ ማለት ነው። እንደ መሬት ያሉ ሌሎች 4 አሉ። ብሔረ ሕያዋን፣ ብሔረ ብፁዓን፣ ገነት እየተባለ ገነት አዳም የተፈጠረበት ከዛ ሲሳሳት የተባረረበት ማለት ነው። እና ስለዚህ እና ብሔረ ሕያዋን አሁን በሕይወት ያሉ ሰዎች እነ ኤልያስ እነ ሄኖክ እነ ምናምን የሚኖሩበት ሌሎችም እነሱ አሉ። እነዚህ እንግዲህ የመሳሰሉት ቦታዎች አሉ እኛ ያላወቅናቸው ያልደረስንባቸው። ከእግዚአብሔር ከፈቀደ ልንደርስባቸው እንችላለን፣ ካልፈቀደ ማንደርስባቸው። እንግዲህ እንደተባለው በጋላክሲዎች ተብሎ በዚህ በሳይንሱ እንደተገለጠው ከነዛ አንዱ ሊሆኑ ይችላሉ። እግዚአብሔር ስለተፈጠሩ እነሱን ማግኘት አዲስ ነገር አይደለም። ማግኘት ይቻላል፣ አልተከለከለም። እነዚህ በሙሉ የተፈጠሩት 20 ዓለማት ለሰው ልጅ ነው። የሰው ልጅ አቅም ካለው ጥበብ ካለው ተመራምሮ ቢያገኛቸው ምንም ኃጢአት አልሰራም፣ ወይም ደግሞ እግዚአብሔርን ሸወደው በለጠው ማለት አይቻልም። ቤት ውስጥ የደበቃችሁትን ነገር አንድ ልጅ ፈልጎ ቢያገኘው ምን ሊቅ አያሰኘውም። እቃው የእናንተ ነው፣ ኦልሬዲ ቤት ውስጥ አለ። እግዚአብሔር የፈጠረውን ዓለማት ፈጥሮ ፈልጎ ማግኘት ምንም አዲስ ነገር አይደለም። መፍጠር ነው አዲስ ነገር። እና ማናቃቸው እኛም ማናቃቸው ምናልባትም ሌሎቹ የሚደርሱባቸው ሊኖሩ ይችላሉ፣ ግን አዲስ ነገር አይደለም ምንም።
የዚህ ሀገር የስፔናዊው ምንድነው ኮለምበስ አሜሪካን አገኘ። ምንም አዲስ ነገር አለ? እሱ ፈልጎ ማግኘቱ ይደነቃል። ነገር ግን ክርስቶፈር ኮሎምበስ ነገር ግን አገሪቱ ግን ነበረች፣ ሰዎችም ነበሩባት። ለነጮቹ በነሱ ሳይድ በነሱ በኩል እንደ አዲስ ግኝት ሆነላቸው ማለት ነው እንጂ የነበረ ነገር ፈልጎ ማግኘት ምንም አዲስ ነገር አለ? ሌላውም ዓለም ቢገኝ ሌላውም ጠፈር ቢገኝ ሌላው ፕላኔት ጁፒተር ምንም ቢገኝ እንደዚሁ ነው። ምንም የተለየ ነገር የለም። ሰዎቹ ያገኙ ሰዎች ስም ሊሰጡት ይችላሉ። ምንም ችግር የለውም። አሁን ዓለምን በሙሉ ሰይመ ነው የለም አሜሪካ፣ አውሮፓ እያለ እኛ ሰይመን የለም። ለመግባባት እንችላለን የፈለግነው መሰየም እና አዲስ ነገር አይደለም። ዋናው ነገር የተፈጠሩትን ሁሉ እግዚአብሔር እንደፈጠራቸው ማመን ነው። እና የመሬት ክፍሎች 5 ናቸው መሬትን ጨምሮ። ስማቸው ዱዳሌቭ ይባላል። እና ሌላው ደግሞ አንደኛው ደግሞ ውሃ ነው። የመሬት በ4ቱ ባሪያ ነው የሚከፋፈሉት። የውሃ ደግሞ 4 ናቸው። የጋራ ስማቸው ናየብ ይባላል። እነሱ ደግሞ እንግዲህ ውሃ በጣም ቀዝቃዛ የሆነ ውሃ በደንብ ያለበት ምናልባትም ቅዝቃዜ ያለበት ሊኖር ይችላል። ሰው ማይኖርበት ወይም ቢኖርበትም በጣም ከባድ ቅዝቃዜ ያለበት፣ በሂደት ግን ሰው ከፈለገ ለመኖሪያ ሊያደርገው ይችላል፣ ተፈቅዶለታል። ሙቀቱን አቀዝቅዞ ቀዝቃዛውን አቅልጦ ሰው ቢኖር ምንም አዲስ ነገር የተፈቀደ ነው፣ ተሰጥቶታል። ለሰው አላመሰግን አለ እንጂ የተሰጠው ነገር ነው። ሌላው የእሳት ደግሞ 9 ናቸው። የጋራ ስማቸው ኮሬብ ይባላል። 9 እንግዲህ እነዚህ ደግሞ በጣም የሞቀ በጣም ከባድ የሰው ልጅ ለመኖር አስቸጋሪ የሆነ ፕላኔቶች ወይም ደግሞ ክፍሎች ናቸው ማለት ነው ኮሬ የሚባሉት። እና ሌላው የነፋስ ነው። ነፋስ ደግሞ 2 ናቸው። 2 ናቸው። የጋራ ስማቸው አዜብ ነው የሚባለው። በደቡብ እንደሚገኙ ነው የሚገለጠው እና ለዛ ነው አዜብ። አዜብ ማለት ደቡብ ማለት ነው። ስለዚህ ንግስት አዜብ ናት የለም ኢትዮጵያዊቷን ንግስት ኩዊን ሺባን። ለምን? ከኢትዮጵያ ከእስራኤል ደቡብ ስለሆነች ማለት ነው። ለዛ ነው ንግስት አዜብ የደቡብ ንግስት ወይም ደግሞ የአዜብ ንግስት የምትባለው። እና አዜብ ማለት አጠቃላይ ደቡብ ማለት ነው። እና እነዚህ ሁሉ እንግዲህ ገነት ብሔራም ተብለው የተሰየሙበት ገሃነመ እሳት ሲኦል የሚለው ስያሜ የተረጋገጠበት ማክሰኞ ነው። ማስተካከል አሬንጅ ማድረግ ቦታ ቦታ ማስያዝ ማለት ነው። ከዛ በኋላ መሬቱም በቃ እርሻ ሆኗል። ከዛ በኋላ እግዚአብሔር በዛ በንጹሑ መሬት ላይ ልምላሜ ያላቸውን ነገር የእጽዋት ዘር በሙሉ ፈጠረ ማክሰኞ። ስለዚህ ሳሩ፣ ልምላሜው፣ ዛፉ፣ ቅጠሉ፣ ይሄ ምንድነው አትክልቱ ሁሉ የእጽዋት አይነት በምድር ላይ የተፈጠረው ማክሰኞ ነው ማለት ነው። ከዛ ወደ ረቡዕ ደግሞ ስንሄድ ረቡዕ እንግዲህ እስከዚህ ድረስ ማታም ሆነ ቀንም ሆነ አንድ ቀን ይላል። እንግዲህ መጀመሪያ መጽሐፍ ቅዱስ ማታም ሆነ ይላል፣ ከዛ ቀንም ሆነ። ስለዚህ በእኛ በሀገራችን ያለው አቆጣጠርና የመጽሐፍ ቅዱስ አቆጣጠር ይለያያል። ለምሳሌ እኛ ዛሬ አሁን ሐሙስ ቢሆን ሐሙስ ማታ ብለን ነው ሐሙስ ማታ ለአርብ አጥቢያ ነው የምንለው። መጽሐፍ ቅዱስ ግን የመጽሐፍ ቅዱስ አቆጣጠር ግን ማታም ሆነ ቀንም ሆነ ያ ማለት 7 ፒኤም ጀምሮ ያለው የዛሬ ሐሙስ ቢሆን ከዛ 7 ፒኤም ጀምሮ ያለው ወደ አርብ ነው የሚቆጠረው ማለት ነው። ጸሎትም ምንም ስናደርግ የነገውን ነው የምናደርገው ማለት ነው። እና ከሰዓት ጀምሮ ያለው እንደዛ ኖርማል የሚደረገው ግን ከ7 በኋላ ያለው 12 ሰዓት ሌሊቱ የአርብ ነው። ከዛ የሚመጣው ቀንም የአርብ ይሆናል 24 ሰዓት ነው። ስለዚህ የሚቀድመው ሌሊቱ ነው። ከዛ ደግሞ ቀኑ ነው 12 24 ሰዓት እና ይሄ በእኛ ቀኑ ቀድሞ ሌሊቱ ነው የሚከተለው። ይሄ የሰዎች እንግዲህ ኢትዮጵያውያን ወይም ሌሎች ሀገር ስምምነት ሊሆን ይችላል። እኛ ግን በመጽሐፍ ቅዱስ ግን ሌቱ ይቀድማል 12 ሰዓት ከዛ ቀኑ እና የዛኛው የነገ ነው እንጂ የዛሬ አይደለም ማለት ነው። በዚህ ሀገር ደግሞ እንደምታውቁት ያው አቆጣጠሩ ግማሽ ግማሽ ነው። ሀፍ ሚድዴይ ያለው ግማሽ ቀን ወደዛ ፒኤም ይባላል። ደግሞ ኤኤም ተብሎ ደግሞ ከሌሊቱ ግማሹ ከቀኑ ግማሹ አንድ ቀን ነው የሚሆነው በዚህ ሀገር አቆጣጠር በፈረንጆች። ለምን? እነሱ ከክርስትና በኋላ ነው መንገዳቸው። ክርስቶስ የተወለደ ሌሊት ነው፣ የተጠመቀው ሌሊት ነው፣ የተነሳው ሌሊት ነው። መነሻቸው እሱ ነው። እኛ ከክርስትና በፊት አቆጣጠር ስለነበረን ነው ያንን ይዘን የቀጠል ነው። ሃይማኖቱን ከዛ በፊት እንከተል ስለነበር ነው። አሕዛብ ግን ወደ እግዚአብሔር የመጡት ያወቁት ከክርስቶስ መነሻቸው ራሱ ዓለም ራሱ የሚቆጥረው አቆጣጠር እኮ የክርስቶስ ልደት ነው። ከክርስቶስ ልደት በኋላ ያን እኮ ኢንፊኒት ነው። ወደዛም መጨረሻ ያለውም ወደዚህም ብሎ ነው የሚያምነው።
የክርስቶስ መነሻን ነው የታሪክ መነሻ የሚያደርገው። ሕይወት ግን ከዛ በፊትም ነበረ። ሲቆጥር ራሱ ይህን ያህል ዘመን ቅድመ ልደተ ክርስቶስ እያለ ነው የሚቆጥረው እና ትንሽ ወደዛም ይሄዳል ወደዚህም ይሄዳል። እኛ ግን ከስነ ፍጥረት ጀምረን የመጽሐፍ ቅዱሱ የተጻፈውን አቆጣጠር ይዘን ከድሮም የነበረን ነው ሲመጣም ደግሞ ተቀብለናልና የእነሱም አቆጣጠር በክርስቶስ በአዲስ ኪዳን አቆጣጠር ከሆነ ስህተት ላይሆን ይችላል። ምክንያቱም ኤኤም ላይ ዋን ኤም ላይ ጌታ የተነሳ አሁን ሌሊት ትንሣኤ የምንቀድሰው ሌሊት ነው። ልደት ሌሊት ነው። ጥምቀት የሚቀደሰው ሌሊት ነው። ያም በምክንያት ነው ጌታ የተጠመቀበት የተወለደበት ሌሊት ግማሽ ሌሊት ስለሆነ ማለት ነው። እና የእነሱ አቆጣጠርም ስህተት ነው ልንለው አንችልም። ነገር ግን የኋላ የመጣ ነው ማለት ነው እና ከዚህ ረቡዕ እግዚአብሔር እስካሁን የነበረውን ብርሃን ተፈጥሮ ብለናል ሁለት ያንን ብርሃን ሳይሆን አሁን ሌላ ብርሃን ሰጪ አካላትን ፈጠረ ማለት ነው። ብርሃን ሰጪ አካላትን ፈጠረ እና ያው ከፀሐይ ወይም ከእሳት ነው ፈጠራቸው። እነሱን ፈጠራቸውና ከዛ ፀሐይ፣ ጨረቃ፣ ከዋክብት ብርሃን ሰጪ አካላት ፀሐይ፣ ጨረቃ ከፀሐይ በሚያገኘው ብርሃን ያበራል። ጨረቃዎችም ከዋክብት ደግሞ የራሳቸው ብርሃን አላቸው። እንደዚህ አድርጎ ፈጠራቸው ማለት ነው። በነገራችን ላይ ወደኋላ ተመልሰን ማክሰኞ ዕለት የተፈጠሩት እጽዋት በሙሉ ህይወት አላቸው አይደል? እነሱ ከአራቱ ባህርያት ነው የተፈጠሩት። ለምሳሌ ከአራቱ ባህርያት ማለት እና ከአራቱ ባህርያት ተፈጠሩ። ከዛ በኋላ በህይወት እንዲኖሩ አራቱን ባህርያት ማግኘት አለባቸው። ከመሬት እንደተፈጠሩ መሬት አፈር ያስፈልጋቸዋል። ከነፋስ እንደተፈጠሩ በቅጠላቸው አማካኝነት አየር እንደኛ ያስወጣሉ ያስገባሉ። ፎቶሴንቴሲስ ነው የሚባለው። በራሳቸው አላቸው አየር ማግኘት አለባቸው፣ ያለዛ ይደርቃሉ። ከውሃ እንደመፈጠራቸው ደግሞ ቅዝቃዜ ውሃ ከሌለ ይደርቃሉ። ከእሳት እንደመፈጠራቸው የራሳቸው የተመጣጠነ ሙቀት አላቸው፣ ወይም ደግሞ መጨረሻ ላይ በእሳት ይቃጠላሉ። ባህሪያቸው ስለሆነ ነው። ባህሪው ያልሆነ ሊቃጠል አይችልም። እና እነዚህ የተፈጠሩት ከአራቱ ባህሪያት ነው። ረቡዕ የተፈጠሩት ግን ፀሐይ፣ ጨረቃ፣ ከዋክብት መሬቱ አካሉን ከመሬት ወስዶ በእሳት ባህሪ ከእሳት ብርሃን ወስዶ ነው። ነገር ግን ፀሐይ ማቃጠልም ባህሪ ያላት እንደገና ደግሞ ብርሃንም አላት። ይህ ከእሳት ነው የፈጠረው ማለት ነው ፀሐይን። ከዛ ወደ ሐሙስ ስንሄድ እግዚአብሔር ሐሙስ የፈጠራቸውን ፍጥረታት ሶስት ናቸው። እንስሳት፣ አራዊት እና አዕዋፍ ይባላሉ። እና እንስሳት ምንላቸው ሳረ በል ናቸው። አራዊት ምንላቸው ስጋ በል ናቸው። አዕዋፍ ደግሞ አዕዋፍ ናቸው። ስጋ ምንም ሊበሉ ይችላሉ። ስለዚህ እነዚህ የተፈጠሩት ሶስት ናቸው። የተፈጠሩት ከውሃ ነው እና ከውሃ ስለተፈጠሩ ውሃ ውስጥ ይኖራሉ። ምንም እንደኛ ኦክሲጅን እጥረት የለባቸውም። አሳው፣ ነባሪው፣ ጉማሬው ውጭም ይኖር ይችላሉ። ከውሃም ውጭም መኖር ይችላሉ። አንዳንዶቹ ከውሃ ውጭ መኖር የማይችሉ አሉ። ምንም ጭራሽ አሁን አሳ ከውሃ ውጭ መኖር አይችልም። አንዳንዶቹ ደግሞ ለተወሰነ ጊዜ ከውሃ ውጭ ይኖራሉ፣ ግን ሙሉ በሙሉ አይቆዩም። እዛ ሰውነታቸው አይችልም። አንዳንዶቹ ደግሞ ከውሃም ውጭም ይኖራሉ፣ ውሃ ውስጥም ይኖራሉ። አሁን እነዚህ ከውሃ ጋር ግንኙነት ያላቸው በኋላ ውስጥ መኖር የሚችሉ ፍጥረታት ከውሃ የተፈጠሩ ናቸው ማለት ነው። እና ሐሙስ ነው የተፈጠሩት። ከዛ ወደ ዓርብ ስንሄድ ዓርብም እግዚአብሔር እንደዚሁ ልክ ሐሙስ እንደተፈጠሩት ግን ከየብስ ሶስቱን እንስሳት ፈጠረ ማለት ነው። እና ሶስቱ እንስሳ ማለት ያው እንስሳት፣ አራዊትና አዕዋፍ ናቸው። እነዚህን ፈጠረ። እነዚህ ከየብስ ነው፣ ውሃ ይጠጣሉ እንጂ በውሃ ውስጥ መኖር አይችሉም። በቃ ኦክስጅን ከሌለ ይሞታሉ። እና እነዚህ ናቸው ማለት ነው። አሁን እንግዲህ ማክሰኞ 3፣ ረቡዕ 3፣ ሐሙስ 3፣ ዓርብ 3 4 ጊዜ 3 12 ይሆናሉ። እሁድ ደግሞ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ 5 ነው። 5 ጊዜ 3 15 ይሆናሉ። ከዛ ሰኞ ደግሞ አንዳለ ጠፈር 16 ይሆናል። እሁድ 8 አለ። 16 እና 8 እንግዲህ ወሰዱት 16 እና 8 16 አለ 8 አለ። የሰኞ ማክሰኞ ሰኞ ይቅርታ፣ ሰኞን ጨምሬው ነው። ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ 4 ነው። 4 ሲባዛ በ3 3 ነው የተፈጠረው 12 ይሆናል። ሰኞ አንድ አለ ጠፈር 13። እሁድ ደግሞ 8 አሉ። 13 እና 8 21 ይሆናል። ከዛ ሰው ዓርብ መጨረሻ የተፈጠረው ሰው ነው። አንድ ነው የሚቆጠረው፣ እንዳንድ ሰው ነው ሰው።
እና አንድ ፍጡር ነው የሚቆጠረው። ስለዚህ 22 ይሆናሉ ማለት ነው። እና ዓርብ በመጨረሻ እነዚህን ፈጠረና ከዛ መጨረሻ ላይ ሰውን ሲፈጥረው ለየት አድርጎ ነው የፈጠረው። ምክንያቱም እንደ ሰውን እንደ አርአያችንና እንደ ምሳሌያችን እንፍጠር። እንግዲህ የተፈጠሩ ነገሮችን በማሰብ የፈጠራቸዋሉ። ዝም ብሎ በሀሳብ በመናገር ይሁን ብሎ የፈጠራቸዋሉ። ሰውን ግን በማበጀት ነው፣ በእጁ ነው የሰራው። ሰውን ከመሬት አበጀው ይላል። ከመሬት ወስዶ ነው የሰራው ይባላልና ስለዚህ ፈጠረው። ከፈጠረው በኋላ ከአራቱ ባህርያት ነው የፈጠረው። አራቱ ባህርያት መጀመሪያ ላይ መሬት፣ ውሃ፣ ነፋስ እና እሳት ከነዚህ ፈጠረው ማለት በሰውነታችን ውስጥ አሁን እነዚህ በሙሉ ውሃም አለ። ለዚህ ነው ውሃ እንትን የምንለው። አየር አለ። በሰውነታችን ውስጥ ያለውን ደም ምናምን የሚያንቀሳቀሰው ህይወት የሚሰጠን አየር ነው። እናስወጣለን፣ እናስገባለን። አየር ውሃ አለ፣ እንጠጣለን። ያው በሰውነታችን ውስጥ የውሃ ክብደት አለ። ከጎደለን ውሃ ካጣ እንሞታለን የተወሰነ ጊዜ፣ ምክንያቱም ያልቃል፣ የግድ መተካት አለበት። እንደገና እሳት አለ። እሳት ባህሪ ደግሞ የሰውነታችን የሙቀት መጠን፣ ሰውነታችን ሙቀት አለው፣ መጠን አለው። እሱ እሳት ባህሪ ነው። ከዛ መሬት ደግሞ ያው የሚታየው ግዙፉ አካል ማለት እና ስለዚህ እነዚህ አራቱ ባህርያት አደረገና ከዛ ከሰባት ነገር ላይ የተፈጠረው ሶስት ባህርያት ተነስ ደግሞ ጨመረበት። ይሄ እግዚአብሔር የሕይወት እስትንፋስ እፍ ሲልበት እነዚህ ሶስቱ በአንድ ላይ ነው የተገኙት። ልብ ቃል እስትንፋስ ወይም ደግሞ ማሰብ መናገርና ሕይወት ማለት ነው። አሁን ሕይወት መኖር ነው። ዝም ብሎ ሕይወት አንድ ሰው ስትቀሰቅሱት አንድ ሰው ሕይወት አለው። ሕይወት መኖር የሚታወቀው ግን ሲተነፍስ ነው። ትንፋሹ ካለ ከዚህ በኋላ የልብ ምቱ ወይም ትንፋሹ መኖርን ይናገራል። ቃሉ ደግሞ ሲናገር ነው፣ መናገር ይባላል። ሕይወት ያለው ሰው ካልታመመ በስተቀር ይናገራል። ማሰብ ደግሞ ማለት ሰው ካላሰበ አይናገርም፣ ያው ያስባል ማለት እና ማሰብ የማይችል ሰው መናገር አይችልም። እና እነዚህ አንድ ላይ ናቸው። ነፍስ ስታድር ሰው አራቱ ባህርያት አሉት። ደመ ነፍስ ነው። ከዛ በኋላ ነፍስ ታድርበታለች፣ ሶስቱን ይዛ ታድርበታለች። ነፍስ ከስጋ ስትለይ ሶስቱን ይዛ ነው፣ እንደ አንድ ናት። ነፍስ አንድ ነፍስ ናት፣ ግን እነዚህ ባህርያት አሉት። እሱም የአብ የወልድ የመንፈስ ቅዱስ ምሳሌ ሆኖ ተገልጧል። የሶስቱም እነዚህ ከአራቱ ባህርያት ሶስት ባህሪ ያላቸው አይደለ? የመሬት ሶስት ባህሪ፣ እያንዳንዱ ባህሪ ሶስት ያለው በእግዚአብሔር አንድነትና ሶስትነት የሚገለጥ ነው። እሱን ምስጢረ ሥላሴ ላይ ስንደርስ እንማረዋለን። እና የሰውም የሥላሴ ህልውና የእግዚአብሔር ህልውና ከነፍስ ባህሪ ጋር መገናዘብ ይባላል። ይሄ መገናዘቡ እዛ ጋር ይገናዘባል ማለት ነው። ቦታው ላይ እናየዋለን። እና ሶስት ባህርያት አላት ነፍስ፣ ሶስትና አራት ሰባት። ሰብ ማለት ሰባት ነገር ያለበት ማለት ነው። ከሰባቱ ባህርያት ፈጠረው። ከዛ ሰው ግን በአራቱ ባህርያት በመፈጠሩ ምክንያት እንደ ሰዎች ስጋ እንደለበሱ እንደ እጽዋት እንደ እንስሳት በዚህ ምድር ላይ ይበላል ይጠጣል። እንደ እንስሳት ነው ማለት ነው። ሰው አሁን ለምሳሌ ተናጋሪ እንስሳት ወይም ደግሞ እንስሳት ነው ብለው ነው ሰው የሚመድቡት። ሳይንሱ ምኑ ለምን ሳይንስ ነፍስን ማየት አይችልም፣ መላእክትን አያይም። ስለዚህ የማያምነውን ደግሞ ሳይንስ አያውቅም። ሳይንስ አያውቅም ማለት አላየም ማለት አይመርም፣ አያውቅም በመሳሪያ ያገኛቸው ማለት የሉም ማለት አይደለም። በሜታፊዚክስም ቢሆን በአይን የማይታዩ ሰዎች ግን መኖራቸው የሚታወቁ ነገሮች አሉ፣ ብዙ ነገሮችን እና ስለዚህ የዜና ዓለም ሰው እውቀት የሳይንስን ውስንነት ያሳያል እንጂ የእነሱን አለመኖር አያሳይም። እግዚአብሔር ደግሞ ለሰዎች ነፍስን እንዲያዩ እንዲመረምሩ አልፈቀደም እና ስለዚህ ሰው ደመነፍስ አለው። ነገር ግን ነፍሱ ስታድር ነው ሕይወት የሚኖረው መናገር ማሰብ የሚችለው። ነፍሱ ከሌለች የለም። ከዛ ሰው ሲሞት ነፍሱ ትለየዋለች። ሶስቱን ባህርያት ይዛ ሰው ሲሞት ማሰብ አይችልም፣ መናገር አይችልም፣ ሕይወት የለውም እና አራቱ ባህርያት ምክታ ላይ ይበታተናሉ። በቃ ይደርቃል። የመሬት አካል ብቻ ይቀራል። ነፋስም የለም፣ ከሰውየው ይወጣል፣ ትንፋሽ የለም። ደሞም እዛው ደርቆ ይሄዳል። ከዛ በኋላ ደግሞ ውሃውም ይደርቃል፣ ደም ነው። ነፋሱም ይወጣል። ከዛ ምናለ እሳቱም ቅዝቃዜ ነው። ከዛ በኋላ ሙቀትም አይኖርም። ሰርኩሌሽኑ ራሱ ሲስተሙ ይቆማል ማለት ነው። ከዛ በኋላ ደግሞ የመሬት አካል ያው መሬት ይሆናል። ይሄ ደግሞ ለእንስሳትም ይሰራል። እንስሳትም ሲሞቱ በቃ መተንፈስ አይችሉም፣ ሕይወት የላቸውም። በቃ ያልቃል። አራቱ ባህርያት ይበታተናል። እጽዋትም እንደዚህ ናቸው። እጽዋትም ብትቆርጧቸው በቃ ከዛ የደረቀ እንጨት የዛፍ የመሬት አካል ነው።
እሳትን ብታቃጠሉትም ብትተውትም አፈር ነው የሚሆነው፣ ይበሰብሳል። የአፈር አካል ነው፣ ይታያል። የሚታይ ነገር በሙሉ የመሬት አካል የመሬት ክፍል ነው እና ስለዚህ እጽዋቱ ከደረቀ ቅዝቃዜ እርጥበት የለውም፣ ውሃ የለውም፣ ነፋስም በቃ እንትን አይልም እና ስለዚህ በቃ ልክ እንደዛ ማለት ነው እና ይሄ ከሰው ጋር ሰው እንደ እንስሳት አይነት ባህሪ ያለው በስጋው በነፍሱ ደግሞ እንደ መላእክት ነው። ያስባል፣ ይናገራል። ነፍስ ራሱ አትሞትም፣ ሕያው ናት። ወደ ፈጣሪዋ ትሄዳለች፣ ምጽአትን ጠብቃ ተመልሳ ትዋሃዳለች እንጂ በአንደኛ ቆሮንቶስ ምዕራፍ 15 ላይ እንደምናገኘው ነፍስ መታ ከስጋ ጋር ተዋህዳ ትነሳለች ማለት ነው። ያ በምጽአት ጊዜ የሚሆን ነው። ነገር ግን ነፍስ አትሞትም ማለት ነው። እንግዲህ የዛሬው ትምህርታችን ይህንን ይመስላል። ሌላውን ደግሞ እንደ እግዚአብሔር ፈቃድ በሚቀጥለው እናየዋለን።